አላህን ስታቀው ለካሱን የሁሉ ነገር አስገኝ ለምን እሱ ጋር ልደግፍም ሚል ውስጥ ይነሳሳል። አላህ Subhanahu Wa Ta'ala በትክክል ያወቀው ነፍሱን ወደ አላህ Subhanahu Wa Ta'ala ወደ መመካት በሱ ብቻ ወደ መሸሸት ወደ መጠጋት ስትገፋ ያገኛታል። فالملك كله بيد الله ፍጥረት ዓለሙ ሁሉም በአላህ Subhanahu Wa Ta'ala ስር ነው። وتحت سلطانه በስልጣኑ ስር ነው። يبسط ويقبض ይዘረጋል ይጨብጣል ويؤتي ويمنع ይለግሳል ይቀማል ويحيي ويميت ይገላል ይቀሰቅሳል አላህ Subhanahu Wa Ta'ala ويعز ويذل የፈለገውን ከፍ ያደርጋል የፈለገውን ከታች ያሽመደምደዋል لا رد لقضائه ولا معقب لحكمه የሱን ፍርድ የሚቀረማን የሚመልሰው የለም። የሁሉ ፈጣሪ ሆኖ ጌታን يقول الله تبارك وتعالى الله ስለተልከ ዒልሙ ቁርአን ላይ እንዲህ ብሎ ይናገራል። اللهم أنت ይላል አላህ ወይ አንተ ነህ وأنا ይላሉ እኔ ደግሞ እኔ ነኝ የምታየኝ ነኝ። አንተ በእዝነት ነው የምትመላለስ ጧት እዝነት ማታ እዝነት إنكم تخطئون بالليل والنهار ይላል አላህ እናንተ ጧት ታጠፋላችሁ ማታ ታጠፋላችሁ وأنا أغفر الذنوب جميعا እኔ ማታ የሰራችሁትንም ጧት የሰራችሁትንም መምህር ጌታ ነኝ። አንተ ይሄ ነህ እዝነት ላይ የምትመላለስ ጌታ እኔ ደግሞ እኔ ነኝ አቀነጋ ጠባ ጥፋት መሽቶ ሲነጋ ወንጀል ምናምን እንግዲህ ተመላለስ በእዝነት ይላል። ሞዶዶአቸው اللهم أنت وأنا እንግዲህ فاغفر لي በቃ ዘንልኝ ጌታ ይላል። አላህ የሚወደው ይሄን ነው ይላሉ በእዝነቱ መመላለስ። ዘወትር ጠዋትና ማታ አዳምጡት የነፍስ ስንቅ የማለዳው ብርሃን አዲስ እድል ፀሐይ ስትወጣና አዲስ ጀንበር ሲጀመር አላህ Subhanahu Wa Ta'ala ሌላ የህይወት እድል እንደሰጠህ አስብ። በዙሪያ ያሉት ድምጾች ሁሉ አልহামዱሊላህ እያሉ ጌታቸውን እንደሚያወድሱ አስተውል። አንተም እንዲህ በል ጌታዬ ሆይ ለዚህች አዲስ ቀን ስላበቃኸኝ ምስጋና ይገባህ። ዛሬን ካለፈው የተሻለ ለነፍሴም ለዱንያዬም ጠቃሚ እንድታደርግልኝ እለምንሃለሁ። ደካማነቴ መዋረዴ ሰው ዘንድ መናቄ ለአንተ አቤት እላለሁ። አንተ የአዛኞች አዛኝ ኢላ መን ተኪሉኒ ያል ወደ ማን ነው የምትተወኝ? ማን አለኝ መጠጊያ? ወደ ጠላት ነው ወይ የምትተወኝ? ወይም ማንነት ምንም የማይታወቁ ሰዎች እጅ ላይ ነው ወይ የምትተወኝ? ኢለም የኩን ቢከ ገضቡን ዐለየ ፈላ ኡባሊ ያሉ ሰለላሁ ዐለይሂ ወሰለም ይገርም ወዝጋና እኔ ላይ ተቆጥተህብኝ ካልሆነ ግድ የለኝማ ወላኪን ረሕመተከ አውሰዕ ሊ ግን እዝነትህ ለእኔ ደግሞ ሰፊ ካልተቆጣህብኝ ያመጣህብኝ ለመቀበል ዝግጁ ነኝ። ከቁጣህ የመጣ ይሁን እንጂ ከአላህ በታች እናቷ እንጂ ማንም የሌላት አንዲት ምስኪን ወጣት ሴት ነበረች። ታዳች ልጅ አለ ፍላጎቷ የአጎቷን ልጅ አግብታ ትኖራለች። የአጎቷ ልጅ በጣም ጨካኝና ሁልጊዜ ሚስቱን እንደ ሰራተኛ ያሰራትና ይመታት ነበር። ጭካኔውና ቅጣቱ ሲበረታባት ምንም ነገር ማድረግ የማትችል አሮጊት እናቷ ጋር ሄዳ እያለቀሰች የባሏን ግፍና በደል ትነግራታለች። እናቷ ምንም አቅም ስለሌላት እሷን ከማባበልና ከማጽናናት ውጭ ሌላ ነገር ማድረግ አትችልም ነበር። ልጅቷም የባሏ ጭካኔ ሲበረታባት ሲጨክንባት እናቷ ጋር እየመጣች ማልቀሷን ቀጠለች። ታዲያ በዚህ ሁኔታ ላይ ሳለች በእድሜ የገፉት እናቷ ጀሏ ደርሷል። ልጅቷም እናቷ ስር ስቅስቅ ብላ እያለቀሰች አንቺ ከሞትሽ ማን ነው የሚያጽናናኝ? ማንስ ጋር መጥቼ ነው አቤቱታዬን ማቀርበው ትላት ጀመር። እናቷም አብሽሪ እኔ ከሞትኩኝ በኋላ ሲጨንቅሽና ነገራቶች ሲጠብብሽ ውዱ አድርገሽ መስገጃሽን ይዘሽ እኔ ቤት ነይ፣ ከዛም 2 ረካዓ ስገጂ፣ አላህን ለምኙ፣ አቤቱታሽንም ለእሱ አሰሚው ብላ መከረቻት። ታዳች ልጅ እናቷ ከሞተች በኋላ ነገራቶች ጥብብ ሲልባት የእናቷን ምክር አስታውሳ የውዱ ውሃና መስገጃዋን ይዛ የእናቷ ቤት ትሄዳለች። ከዛም 2 ረካዓ ሰግዳ ያለቀሰች ለአላህ አቤቱታዋን ነገረችው። ሰግዳና አላህን ለምና እንደጨረሰች ደስ የሚል ስሜት ይሰማት ጀመር። ከዛ ቀን በኋላ ነገራቶች ጥብብ ሲልባት መስገጃዋን ይዛ እናቷ ቤት ትሄዳለች። ከዛም ስትመለስ ደስ የሚል ስሜት ውስጧን ይሰማው ጀመር። በዚህም ጊዜ ተንኮሉ ደካማ የሆነው ሸይጣን በሁለቱም መሃል ይገባል። ባልየው ሁሉ ጊዜ ሚስቱ ተደብቃ እየሄደች በደስታ ስትመለስ ሲመለከታት የሆነ ነገርማ ጀምራለች፣ እኔ ሳላውቅ የምታደርገው ነገርማ አለ፣ ማጣራት ይኖርብኛል ብሎ ሚስቱ ወዴት እንደምትሄድ ለማወቅ ፈለገ። በቀጣዩ ቀን ሚስቱ እንደተለመደ ወደ እናቷ ቤት እየሄደች ሳለ ባሏ እሷ ሳታየው ይከታተላት ጀመር። ምስኪኗም ልጅ እንደተለመደው ውዱ አድርጋ መስገጃዋን አንጥፋ አላህን መለመን ጀመረች። አላህ ሆይ
ባሌን ቀጥተኛውን መንገድ ምራው እናቴን ማራት እያለች እያለቀሰች ዱዓ ስታደርግ ባልየው ይሰማታል። ከድንጋጤው ብዛት የሚያደርገው ጠፍቶበት ቆሞ እያለቀሰ ይመለከታት ጀመር። ያ ሁሉ ዓመታት ሚስቱ ላይ ያደረገው በደልና ጭካኔ ፊቱ ላይ ድቅና አለበት። አጠገቧ ተንበርክኮ እባክሽን ይቅርታ አድርጊልኝ፣ ወላሂ ይህን ያህል እምታስቢልኝ አይመስለኝም ነበር፣ ይቅርታ አድርጊልኝ እያለ አጠገቧ ማልቀሱን ቀጠለ። ሚስትየዋን ባሏ በድንገት ብቅ ብሎ እንደዚህ እያለቀሰ ይቅርታ ሲጠይቃ ስትመለከት በጣም ተገረመች። ሁኔታዎቹ በአንዴ እንደዚህ መቀያየራቸውና አላህ Subhanahu Wa Ta'ala ዱዓዋን በአንዴ ስለተቀበላት እጅግ ደስ አላት። ባሏም ከልቡ ይቅርታ ስለጠየቃት እሷም ይቅርታውን ተቀበለችው። ታዲያ ማታውኑ ሁለቱም የእናቷ ቤት አደሩ። ተኝተውም ሳለ እንዲህ የሚል ድምጽ ሰማች። 10 ዓመት ሙሉ ላንቺ ቅርብ ለሆነ ሰው አቤቱታሽን አቀረብሽ፣ ነገር ግን ምንም አልተጠቀምሽም። ግን ወር ባልሞላ ጊዜ ውስጥ ለጌታሽ አቤቱታሽን አቀረብሽ። ባንዴ ከዚህ ሁኔታ ወደዚህ ወደሚያምር ሁኔታ ቀየረልሽ። ሱብሃነከ ያ ረብ፣ ጌታዬ ሆይ ጥራት ይገባህ። አላህዬ ሁሌም ቢሆን ካንተ እንጂ ከሰው የምንከጅል ባሪያ አታድርገን ያ ረብል ዓለሚን። አላሁመ አሚን። ያለፈው ቀን ስህተትህ ዛሬህን እንዲያጨልሙ አትፍቀድ። አላህ መሐሪ መሆኑን አትርሳ። ዛሬ ጧት ስትነሳ ለሰዎች መልካም ለማሰብ በስራህ ለመበርታትና አላህን ለማውሳት ቃል ግባ። ያንተ ሲሳይ ወይም ሪዝቅ ተጽፏል። ስለዚህ አትጨነቅ። አንተ የሚጠበቅብህ በርትተህ መስራትና በፈጣሪህ ላይ መተማመን ወይም ተወኩል ብቻ ነው። እቺ ዱንያ ጊዜያዊ መቆያ ናት። ተራ በተራ ከዱንያ እንወጣለን። ሀብታሙም፣ ድሃውም፣ መሪውም፣ ተመሪውም፣ ህፃኑም፣ አዋቂውም በየተራው ከዱንያ አንድ ባንድ ይወጣል። ታዲያ ትተናት የምንሄደዋን ዱንያን ያሳመርን አመቱን ሙሉ ቀኑን 24 ሰዓት ሙሉ ለዱንያ የተጨነቀን አኺራችን ቸላ ልንል አይገባንም። ዱንያ ምንም ያክል ብናሳምራት ትፈርሳለች። ያንተ በውድ ዋጋ የገዛኸው ቤትህ የሆነ ሰው መቃብር ሊሆን ይችላል። ከጊዜ በኋላ ባዶ ሆኖ አንተም ሞተህ ልጆችህም ሞተው ዘር ማንዘርህ አልቆ ያንተ ውድ ዋጋ የገዛኸው ቤት የቀብር መንደር መኖሪያ ሊሆን ይችላል። በጣም ልቤን ከወሰዱት ነገሮች የማሊክ ኢብኑ ዲናር ታሪክ ላይ አንድ ነገር ተናግሬ ልውጣ። ማሊክ ኢብኑ ዲናር ትልቁ አቢድ ሳሊህ ዛሂድ ሰው ናቸው፣ ታውቃላችሁ። በጣም ብዙ ታሪክ ያላቸው ሰው ናቸው። አንድ ዕለት ወደ መስጊድ እየሄድኩኝ መንገድ ላይ አንድ ሰው በጣም ሰክሮ በቃ ራሱን መቆጣጠር በማይችልበት ሁኔታ ልብሱ አቧራ፣ ሰውነቱ ሁሉ ሌላ ነገር ሆኖ በቃ የለም ሰውየውና ከአፉ አረፋ ይወርጣል፣ በሁለቱም እንደዚህ በኩል በአፉ በኩል እና በጣም ቆሽሿል ምናምንና በጣም አሳዝኖኝ ራሱን መቆጣጠር የማይችል ሰው ነው። ያለበት የስካር መጠን በጣም ትልቅ ነው። ሳልፈው ድንገት የሆነ ድምጽ ሰማው ካፉ ሲወጣ እና የሰማሁት ድምጽ ደግሞ ግራ ገባኝ። ግን ከሱ አፍ ነው የወጣው፣ ሌላ ሰው አጠገቤ ስላልነበረ አላህ የሚል ቃል ሲያወጣ ሰማሁት አለ። ለሚያለ ስካር ውስጥ እኮ ነው አለ። እና ማሊክ ኢብኑ ዲናር ምን አሉ? ተመለስኩና አላህን ያወሳበት አፉ መቆሸሽ አይገባውም ብዬ ያን አረፋውንና ቆሻሻውን ጠርጌለት ግድግዳ አስገደግፍ ሄድኩኝ አሉ። በጣም ሁኔታው ገርሞኝ ውስጤን ያናካኝ መስጊድ ሰግጄ ስመለስ በዛው ሐል ላይ ነው የለም ግድግዳውን ተደግፎ ራሱን ስቶ ወድቋል። እና ቤት ገባሁ ተኛው። ምሽት ላይ ተጣሪ ተጣራ ይላሉ። ያ ማሊክ طهرت فمه لأجلنا وطهرنا قلبه لأجلك የሚል ቃል ሰማሁ ይላሉ። አፉን ለኛ ስትል አጸዳኸው፣ እኛ ደግሞ ልቡን ላንተ ስንል አጸዳንልሃለን ያሉ። ተመልሼ ያንን ሰው አካባቢው ላይ ለማየት ብዙ ለፋሁ፣ ለረጅም ጊዜ ሞከርኩ፣ ማግኘት አልቻልኩም ይላሉ። ከ20 ዓመት በኋላ ሐጅ እያደረኩኝ አንድ በጣም የሚገርም ዱዓ የሚያደርግ ሰው ሰማሁኝና ዱዓው በጣም ይማርካል። እንግዲህ ማሊክ ኢብኑ ዲናር የመሰለ ዓሊም የሚወጣው ከአንደበቱ የሚወጣው ቃላት በጣም የሚማርክ ነውና በጣም ተገርሜ በቃ ስለሳበኝ ይሄንን ልጠቀምበት ምን አይነት የአላህ አቢድ ባሪያ ነው ብዬ ሳይ ከኋላ ሆኜ እሱ ዱዓ ያደርጋል፣ እኔ አሚን እላለሁ። አሚን እያልኩ ወደ 5 ሸውጥ ዞርን። ምሽት ነው፣ ያው በዛ ወቅት መብራት የለም፣ የጨረቃ ብርሃን ነው። ጨረቃው ብርሃን እሱ ላይ ነው የሚበራው እና እየተከተልኩት 5ኛው ዙር ላይ ስንደርስ የሆነ ሰው ከኋላው እንዳለ ኢህሳስ አደረገ፣ ተሰማው ይመስለኛል። ዘወር ሲል ጨረቃው ጉንጩ ላይ ሲያርፍ ያ ሰውዬ ከ20 ዓመት በፊት ወድቆ ያገኘሁት ሰውዬ ነበር አለ። እሱም ሲያየኝ አወቀኝ፣ እኔም አወቅኩት እና ተናገርኩት አለው ማሊክ ኢብኑ ዲናር። አወከኝ አልኩት አሉ። እኔ አውቄሃለሁ ስለው አዎ አውቀሃለሁኝ፣ ያ ሱብሒ ላይ ላንተ ስለኔ መልእክቱን ባደረሰው ጌታ አውቀሃለሁ አለኝ አሉ።
እንግዲህ የደረሰበትን ደረጃ ይውት ሰውየው ከዛ ከስካር ወጥቶ እንግዲህ ምን ወልይላህ ከሚባሉት ሰዎች ኢማም ማሊክ ኢብኑ ዲናር ያዩትን በሌሊት የመጣላቸውን መናም ሳይቀር እሱም ጋር ደርሶታል። እኔን በሌሊት ያሳወቀህ ጌታ እንዳውቀህ አድርጎኛል አለኛሉ። ከዛ በኋላ ኢማም ማሊክ ኢብኑ ዲናር ደረሳ ነበር የሆነው። ለረጅም ጊዜ እሳቸው ጋር ቆይቷል። በትልቅ አሊሞች ዘንድ ይወሳል ይላሉ። አንዳንድ ጊዜ የምንሰራቸው ስራዎቻችን የቅድም አህመድ ሙስጠፋ ሊላህ ብሎ ሲያነሳው የነበረው አላህን ፈልገን የምንሄድባቸው ሁሉ ነገር ተጀሩር ሲያደርግ ሌላ ምንም ነገር እኮ የለው። እቺ የተደረገች ነገር የሰጠችው ዋጋ በሀያታችን ውስጥ የምትለውጠው የምታጸዳው የምትቀርፈው የምትለውጠው ነገር ምን ያህል ትልቅ ሆነና ትንሿ የምንሰጣት ነገር አላህን ፈልገን ትንሽ የምናደርጋትና የምንወስዳት ነገር የት ላይ እንደምታርፍ ምን እንደምትለውጥ አናውቅም ወንድሞች። እና የምትሰሩትን የምንሰራውን ስራ ሁልጊዜ አላህ ጋር ሂሳብ እናድርግ። የቀን ውሎ በትዕግስትና በምስጋና በቀን ውስጥ ውጣ ውረዶች ሊገጥሙህ ይችላሉ። ሰዎች ሊያስቀይሙህ፣ ስራ ሊበዛብህ ወይም ያልጠበቅከው ነገር ሊከሰት ይችላል። በእነዚህ ጊዜያት ሁሉ ልብህ እንዲረጋጋ ላ ሐውለ ወላ ቁወተ ኢላ ቢላህ ከአላህ ውጭ ምንም ኃይልና ብልሃት የለም በል። የሰው ልጅ ሁሌም ተለምኖ ሲሰጥ እንኳ የለመነው አካል እኮ ፊቱ ያፍራል አይደል እንዴ? አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ አንድ ሰው ለመናቸውና እሷን ኩራዝ አጥፉልኝ አሉ። ፋኑሷን አጥፉልኝ በጨለማ ሰጡት። ለምንድን ነው ያጠፋው መብራቱን ሲሏቸው ለምኖ የመቀበልን ሐፍረት ፊቱ ላይ ላለማየት ነው ነበር ያሉት። ሰው ጋር እንደዛ አይነት ነገር አለ፣ አላህ ጋር ግን የለም። ሐሊመቱ ሰዓዲያ ከዕለታት አንድ ቀን ጡት አጥብታ የምታሳድገው ልጅ ፍለጋ ከሷ መሰል መተዳደሪያቸው ይህ ከሆኑ ሴቶች ጋር ወደ ቁረይሾች ለመሄድ ትወጣለች። ሌሎቹ ለመጓጓዣ ፈጣን የሆነች አህያ አግኝተው ፈጥነው ወደ ቁረይሾች በመሄድ በገንዘብ የሚረዳቸው አባት ያላቸውን ህፃናት በመምረጥ ወሰዱ። ታዲያ ረሱላችን አለይሂ ሰላቱ ወሰላም ከነዛ ህፃናቶች ውስጥ ቢኖሩም አባት ስለሌላቸው የቲም ስለሆኑ ጥቅም አናገኝም በማለት ማንም አልወሰዳቸውም ነበር። የሐሊመቱ ሰዓዲያ መጓጓዣ የነበረችው አህያ ደካማ ስለነበረች በመጨረሻ ወደ ኋላ ስላስቀረቻት ምንም ልጅ አላገኝሁም ብላ ስጋት ላይ ነበረች። እንደደረሰችም ሌሎቹ የቲም ነው ብለው የተውትን ለዓለማት እዝነት የተላኩትን ነቢይ አሽረፈል ኸልቅ አገኘች። ገና ስታያቸው ጀምራ ልቧ ለእርሳቸው ራዲ ሆነ፣ እጅጉን ወደደቻቸው። ሐሊመቱ ሰዓዲያ ረሱል አለይሂ ሰላቱ ወሰላምን ወሰደቻቸው። ከሷ ጋር መኖር ጀመሩ። ቤቷ በበረከት ተሞላ። የምትፈልገው ሁሉ ይሳካላት ጀመር። የባሏ ሁኔታ ተስተካከለ። ብትዘገይም ትልቅ የሆነ እድል ተጎናጸፈች። ከዱንያ አልፈውም ለነገ ጀነት ሰበብ ሆኗት። ዛሬ ጁምዓ ነው። በረሱል አለይሂ ሰላቱ ወሰላም ላይ ሰላዋት እናውርድ። اللهم صل وسلم وبارك على نبينا محمد። በስከ መጨረሻ ማህባቢ ፊላህ ስራ፣ ስኬት፣ ሪዝቅ፣ ትዳር በአጠቃላይ ቢዘገይም ልጅ መውለድ በህይወትህ ውስጥ ያሉ ብዙ ፍላጎቶች፣ ህልሞች ቢዘገዩም ገደብ አበጀህለት እይታ ታነባለህ። ነገር ግን በዚህ ህይወት እናንተ ከምንም ነገር አልዘገያችሁም። ምንም ነገርም ከናንተ አልዘገየም። አላህ ለናንተ የመረጠው ነገር ጥሩ ቢሆን እንጂ ወላሁ ያዕለሙ ወአንቱም ላ ተዕለሙን። አላህ እናንተ የማታውቁትን ያውቃልና። ከዳሊክ አብሽሩ ለማለት ያክል። አስታውስ፣ ፈተና የመጣው ሊያጠፋህ ሳይሆን ሊያጠነክርህ ነው። አላህ ለሚወዳቸው ባሮቹ ፈተናን ይሰጣል። በትዕግስት የሚያልፉትን ደግሞ ወደር የሌለው ምንዳ ይሰጣል። የዛሬው ታሪክ እንዲህ ይጀምራል። አንድ ሰው ቆንጆ ሚስት ያገባል። እጅግ በጣም ይወዳት ነበር። አንድ ቀን ግን የቆዳ በሽታ ያዛት። ቀስ በቀስ ውበቷን እያጣች መጣች። እንደዚህ የሆነ አንድ ቀን ግን ባሏ ለቫኬሽን ከከተማ ይወጣል። ወደ ቤቱ እየተመለሰ ሳለ አደጋ ጋጠመውና አይኖቹን አጣ። ይሁን እንጂ የጋብቻ ህይወታቸው እንደተለመደው ቀጠለ። አይነ ስውሩ ባል ግን ይህንን አላወቀምና በትዳር ህይወታቸው ምንም ልዩነት አላመጣም። እሷን መውደዱን ቀጠለ። እሷን በጣም ተወደው ነበር። አንድ ቀን ግን ወደማይቀረው ዓለም በሞት ተለየችው። ይህም እሱ ላይ ታላቅ ሀዘን ፈጠረበት። የቀብር ስርዓቷን ሁሉ ከጨረሰ በኋላ ከተማውን ለቆ ለመውጣት ፈለገ። ከኋላው አንድ ሰው ጠራውና አሁን እንዴት ብቻህን መሄድ ቻልክ? ዘመንህን ሁሉ ሚስትህ ትረዳ አልነበር ብሎ ጥያቄ ጠየቀው። እሱም እንዲህ ሲል መለሰ፣ እኔ አይነ ስውር አልነበርኩም፣ እያስመሰልኩ ነበር። ምክንያቱም የቆዳዋን በሽታ ማየት እንደምችል ብታውቅ ከህመሟ የበለጠ ይጎዳት ነበር። እኔ ግን ለውበቷ ብቻ። የምሽቱ ጸጥታ
ራስን መመርመርና ሰላም። ቀኑ አልፎ ፀሐይ ስትጠልቅ ወደ መኝታህ ከመሄድህ በፊት ለጥቂት ደቂቃዎች ከራስህ ጋር ተቀመጥ። ዛሬ ምን ሰራሁ ብለህ ራስህን ጠይቅ። አንደኛ ምስጋና አቅርብ። ስለዋልክበት ሰላም፣ ስለበላኸው ምግብና ስለተነፈስከው አየር አላህን አመስግን። አንተ ልብህ ላይ ዱዓ የማድረግ አላህን የመማፀን ስሜት ውስጥህ ከተፈጠረና ወደ አላህ የመዋደቅ አይነት ሐል ውስጥ ከገባህ አላህ ሊሰጥህ እርግጠኛ ሁን። በቃ ዱንያ የፈተና የቴስት ዓለም መሆኗን እወቁ። ጣልቃ ገብቶ ሂዳያውን ልስጣችሁ ሁላችሁንም ልምራችሁ ቢል ይችላል፣ ምንም ሸክ የለም። ወለው ሺእና ለአተይና ኩለ ነፍሲን ሁዳሃ፣ እኔ ብሻ ኖሮ አለ ብፈልግ አስገዳጅ ሆኖ ማለት ነው እያንዳንዲቷን ነፍስ ቅንነቷን በሰጠዋት ነበር። ሰውን ሁሉ ማቅናቱን እችላለሁ አያቅተኝም ነው። ወለው ሻአ ረቡክ ለአመነ ኩሉሁም መን ፊል አርዲ ጀሚዓ፣ በምድር ላይ ያሉት ሁሉ ተሰብስበው ባመኑ ነበር አለ አላህ ከፈለገ። ለአመነ መን ፊል አርዲ ኩሉሁም ጀሚዓ፣ አንድ ሳይቀር። ታዲያ ለምን አላደረገውም? ለምን ለሁሉም ሂዳያ ያልሰጠውም? ሊየተመየዘ ጣኢኡ ሚነል ዓሲ፣ በራሱ ፍቃድ ወዶና ፈቅዶ የሚታዘዘው እምቢ ብሎ ደግሞ ከሚያምፀው በተግባር እንዲለይ። ወልሙስተቂሙ ሚነል ሙንሐሪፍ፣ በቀጥተኛው ጎዳና ላይ የሚጸናው ፈተናን ሁሉ አልፎ የሚዘናበለውና ከሚጠመው በተግባር እንዲለይ ነው። ይሄም የዲን ፈተና ነው ዱንያ። አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ፣ የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊፈትናችሁ ሞትና ህይወትን ፈጥሮ ወደዚህ ዓለም አመጣችሁ። ስለዚህ ለምን ሰዎችን ሁሉ ሂዳያ አልሰጠም የሚለው ጥያቄ ተመልሷል ማለት ነው። ግልጽ ነው። ላድርገው ቢል ይችላል፣ አያቅተውም። ነገር ግን ነፃ ምርጫ የሚባለው ትርጉም አልባ ይሆናል። አማኝ ከካሃዲ በምን ይለያል? ሁሉም በተሰጠው ነፃ ምርጫና ፍቃድ ማመን የፈለገው ሲያምን፣ መካድ የፈለገው ሲክድ ካልሆነ በስተቀር ልክ እንደ ተማሪዎቹ ቀድሞውኑ የፈተናው ጥያቄ ቢሰጣቸው ትምህርቱ ትርጉም አልባ ነው፣ ክላስም አይገኙም፣ ጎበዝ ተማሪም ከሰነፍ በተግባር አይለይም ማለት ነው። በዚህ መልክ ነው። አሃ ስለዚህ ከፈለኩም ምጠመው ከፈለኩም በሂዳያ ጎዳና ላይ የምጸናው እኔው ነኝ ማለት ነው፣ በእኔ ምርጫ ነው። እንደዛ ከሆነ ሁለተኛ ጥያቄ አለኝ አለ። ዩድሉ ቢሂ ከሲራ ወየህዲ ቢሂ ከሲራ የሚለውንስ ምን ልታረጉት ነው ታዲያ አለ። እንደ መጀመሪያው ጥያቄ መሰረት በራሴው ሰበብ ከሆነ ለሂዳያውም ለጥመቱም የምሆነው እሺ ይሄን ምን እናድርገው? የቱ የተሰአሉ ባዕዱ ናሲ ፈየቁሉን፣ አንዳንድ ሰዎች እንዲህ ብለው ይጠያየቃሉ፣ ጥያቄ ያነሳሉ። ኢነና ነቅረኡ ቀውለሁ ተዓላ አኒል ቁርአን፣ አላህ ስራ ራሱ ቃል ስለ ቁርአን እንዲህ ብሎ ምስክርነትን ሲሰጥ እናነባለን። ዩድሉ ቢሂ ከሲራ፣ በርሱ በቁርአኑ ሰበብ ምሳሌውንም በማድረጉ ብዙዎችን ያሳስታል፣ ያጣምማል። ወየህዲ ቢሂ ከሲራ፣ ብዙዎቹንም በሱ ሰበብ ይመራል፣ ያቀናል የሚል ነገር አንብበናል። እና ምን ተፈጠረ? ፈነፍሀሙ ሚነ ነዝረቲ ልኡላ፣ ገና ከመጀመሪያው እይታና ግንዛቤ ምንወስደው ነገር ምንድነው? አነል ሁዳ ወደላል፣ ይሄ መመራትና መጥመም የሚባለው ነገር በእኛ ነፃ ምርጫ የሚሆን ሳይሆን አምሩን ሙቀረር ቀድሞውኑ የጸደቀ ጉዳይ ነው። ቀደረሁ ላሁ አለል ዒባድ፣ አላህ በባሮቹ ላይ የወሰነው ዕጣ ፈንታ ነው። ፈጀዐለ ሃኡላኢ ዳሊን፣ እነዚህን የጠመሙ ሰዎች አደረገ። ወሃኡላኢ ሙህተዲን፣ እነዚህን ደግሞ የተመሩ የተቀኑ አደረገ። ዱነ ኢራደቲን አው ኢኽቲያሪን ሚንሁም፣ ያለነሱ ምርጫና ፍላጎት። ምን ስላለ? ዩድሉ ቢሂ ከሲራ ወየህዲ ቢሂ ከሲራ፣ ነሰበ ልኢድላል ወልሂዳያ ኢላ ነፍሲ፣ ማጥመሙንም መምራቱንም ወደ ራሱ ነው ያስጠጋው። ስለዚህ በመጀመሪያው ጥያቄ ላይ በተሰጠው መልስ መሰረት ባንተው ምርጫ ነው በቀጥተኛው መንገድ ላይ ቀጥ የምትለው ወይ በጥመት የምትጓዘው ከሚለው ጋር ይሄ ያልተጋጨም ወይ ነው። ጥሩ ጥያቄ ነው አይደል? አዎ። ወልጀዋብ መልስ አሉ ሸይኹ ይሄንን ለጠቀሱት ሚነል ኸጣእ አልውቁፍ ዒንደ አፍራድ ንሱስ አሉ። ብዙ ጊዜ ሰዎችን ለስህተት የሚዳርጋቸው ነገር አንዱ ምንድነው? የጥቅሶች የመጀመሪያ ፓርት ወይ የመጨረሻውን ወይ መሃል ላይ ብቻ ያለውን ቆንጥሮ ማውጣትና እዛ ላይ ቆም ብሎ ድምዳሜ መስጠት ነው። ወአደም ኢዕቲባሪ መጅሙዒሃ፣ ጥቅላዊ ሐሳቡን ኮንቴክስቱን ግምት ውስጥ አለመክተት ነው። እስኪ ወደ ጠቀስከው ወደ ቁርአን አንቀጽ እንመለስ። ፈመን ተነበሀ ኢላ ቀውሊሂ ተዓላ፣ ሱረቱል በቀራን ሲያነብ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን እስከሚለው የደረሰ አሉ።
ሁደል ሊልሙተቂን ቁርአን ለጥንቁቆች አላህን ፈሪ ለሆኑት መሪያቸው ነው እስከሚለው የደረሰ እንደዚሁም ቅድም ያቀረብከው ማስረጃ ዩድሉ ቢሂ ከሲራ ወየህዲ ቢሂ ከሲራ ወማ ዩድሉ ቢሂ ኢላ አልፋሲቂን አመፀኛና ጠማሞችን እንጂ ሌሎችን አያጠምም እስከሚለው ደርሰ ከቀራ ዓሊመ አሁን ሰው ያውቋል ማለት ነው ምንን አነል ሁዳ ወደላል ይሄ መምራት ማቅናትና ማጥመም የሚባለው ነገር ለይሰ ኢልዛመን ሚነላህ ከአላህ ዘንድ በግዳጅ የተፈረደ ፍርድ እንዳልሆነ አሁን ማወቅ ይችላል ወላኪነሁ ተብዓን ለሐለት المرء የሰውየውን ሁኔታ ጸባዩን ተከትሎ የሚመጣ መለኮታዊ ውሳኔ መሆኑን ይረዳል እንዴት ከተባለ فإن كان متقيا ጌታ አላህን ከሚፈሩት ከሙተቂኖች ከሆነ ሰውየው መቼም በቁርአን ሰበብ የሚጠማ አይሆንም كان القرآن هدى له ለርሱ መመሪያው ነው بدليل ذلك الكتاب لا ريب فيه هدى للمتقين ስላለ ሁለተኛ ይቅርታ ጠይቅ ወይም ኢስቲግፋር በእውቀትም ይሁን ባለማወቅ ለሰራው ስህተት አስተግፊሩላህ በል ስለ አብዱላህ ሙባረክ አንድ ሰው መጣና ያ አባ አብዱራህማን አላቸው እኔ ጉልበቴ ላይ ቁስል አለ እና ይመግላል ለ7 ዓመት ያልሄድኩበት ቦታ የለም ምን ላድርግ አላቸው ጉልበቱ ላይ ነው ያለው ጉልበቱ ነው አይደርቅ ቁስሉ ማለት ያልሞከርኩት ህክምና የለም ምን ይሻለኛል አላቸው ውሃ በጣም የተቸገሩ ማህበረሰቦች ጋር ሄድና ጉድጓድ ውሃ ቆፍራለት ሄዶ ቆፍሮ አጠጣ ጊዜ አልፈጀም ሲደርቅ ሰደቃ በጣም ኃይል አለው ይሄንን እንደው ሰውየው ይላሉ ሰደቃ ሲሰጥ ገንዘቡን ያለውን ሀብት የሚመጥን ይስጥ ይላሉ ብለንትን አይደለም አንተ ምን ያክል ነው ያለህበት ችግር ምን ያክል ነው በቃ አንተ እንዲያው ተስጥ ቁንጥር ማድረግ ሳይሆን بنية الشفاء ነው ደግሞ መሰጠት ያለበት ያ አላህ በቃ ይሄንን አድርግልኝ እሺ ባልና ሚስት ከተጋቡ 4 ዓመታትን አስቆጥረዋል ግን ልጆች መውለድ አይችሉም ነበርና ወደ ሐኪም ቤት ችግሩን ለማወቅ ይሄዳሉ አስፈላጊው ምርመራ ማድረግ እንዳለባቸው ተነግሯቸው ወደ ቤታቸው ይመለሳሉ የምርመራውን ውጤት ለመስማት ባል ወደ ሐኪም ቤት ቀድሞ ያመራል ዶክተሩ ጋር ሲገባም የተነገረው ውጤት እጅጉን አሳዛኝ ነበር ባለቤቱ መውለድ አትችልም መሃናት ባል የሰማውን ዋጥ በማድረግ አላህን ያመሰግናል ለዶክተሩም እንዲህ ይለዋል ባለቤቴን ይዤ እመጣለሁ ግን ስትመጣ መውለድ እንደማትችል አትንገራት ይልቁንስ እኔ መውለድ እንደማልችል አሳውቃት በማለት ለምኖ ያሳምነዋል ዶክተሩም ባል ያለውን እሺ በማለት ለሚስት ባለቤቷ መውለድ እንደማይችልና ተስፋቸው አንድ አላህ ብቻን መማጸን ነው ሲልም ከምክሩ ጋር ውጤቱን ያሳውቃታል ብዙም አልቆዩም ወሬ ባልና ሚስት ቤተሰቦች ዘንድ ይሰራጫል በዚህ መልኩ ለ5 ዓመታት ያህል ከኖሩ በኋላ ሚስት ለባል ከዛሬ ጀምሮ ከሱ ጋር መኖር እንደማትችልና ዘር ፍሬዋን ልጆቿን ወልዳ ማየት እንደምትፈልግ ትነግረዋለች ባልን በጣም ሐዘን እየተሰማው ይሄ የአላህ ውሳኔ ነው ባክሽን በአላህ ላይ ያለሽ ተስፋ የጠነከረ ይሁን በማለት ነገሩን ለማርገብ ይሞክራል እሷም ጥሩ ይሄንን ዓመት ታገሳለሁ ከዛ በኋላ ግን ከኔ ጋር ትቆያለች ብለህ እንዳታስብ ትለዋለች እሱም በአላህ ላይ ተስፋውን አስጠግቶ ይስማማል ሱብሃንአላህ የአላህ ውሳኔ ሆኖ በዛው ዓመት ሚስት በኩላሊት በሽታ ትጠቃለች ሐኪሞቹም ግዴታ ኩላሊቷ መቀየር እንዳለበትና ካልሆነ ነገሮቹ ሊከብዱ እንደሚችሉም ይነግሯታል ሚስትም ይሄንን ስትሰማ ወቀሳውን በባል ላይ አጠናክራ ቀጠለች ሰበቡ አንተ ነህ ፍታይ ኑሮ ይልኖርበት ስለህ እምቢ ብለህ ብዙ ወቀሰችው በዚህ ወቅት ባለቤቱን አስፈቅዶ ኩላሊት በፈቃደኝነት ለባለቤቱ የሚሰጥ ሰው ለማፈላለግ ከሀገር ውጭ እንደሚሳፈር ይነግራትና ተሰናብቶ ከሆስፒታሉ ይወጣል ብዙም አልቆየም ከሳምንት በኋላ ይደውላል አልহামዱሊላህ ኩላሊት የሚሰጥ ሰው አግኝቻለሁ አብሽሪ በማለት ያበስራታል አንድ የአረብ ሀገር ተወላጅ ወጣት ያለችበት ሆስፒታል ድረስ መጥቶ ኩላሊት ሊሰጣት ፈቃደኛ መሆኑን ይነግራታል ቤተሰቡ ሁሉ ተደስቶ ዱዓው ዘነበበት ለነገሩ ኩላሊቱን የሚሰጠው በእርግጥም ባል እንጂ ይህ ወጣት አልነበረም ሚስትና ቤተሰብ እንዳያውቁ የተጠቀመው ዘዴ ነበር ባል አስፈላጊውን የቀዶ ጥገና ከተደረገለት በኋላ ኩላሊቱን ለሚስት ይሰጥና የኩላሊት ዝውውሩ በተሳካ መልኩ ይጠናቀቃል አልহামዱሊላህ ሚስትም ሙሉ ለሙሉ ጤንነቷ ተመልሶላታል መቼም ይህንን ከፍተኛ ክፍያ የከፈለን ባል ድካምና በአላህ ላይ ያለውን ተወኩልና ኢማን ብሎም ተስፋ አላህ በከንቱ አይተወውም አይደል ብዙም አልቆዩም ሚስት የመጀመሪያ ልጇን መጸነሷን አወቀች አላሁ አክበር በ9ኛ ወር የመጀመሪያ ልጅ ተወለደ ቤተሰብ ሁሉ በደስታ ተዋጠ ይሄን ሁሉ የቀን ውሎውን መዝገብ ላይ ከማስፈር ባል አልተዘናጋም ነበር በዚህ ሁኔታ ላይ ሳሉ አንድ ቀን በቤት ውስጥ ካለ ጠረጴዛ ላይ ይህንን መዝገብ ረስቶ ጥሎት ከቤት ይወጣል ሚስትም አንስታ ማንበብ ትጀምራለች ያኔ ነበር እውነታውን ሁሉ ያወቀችው በለቅሶ ተዋጠች ወዳውኑ ባልጋ ደውላ ተንሰቅስቃ እውነታውን እንዳወቀች አስረዳችው እሱም እያለቀሰ ምን ያህል እንደሚወዳት ነገራት ከዛ ጊዜ ጀምሮ ሚስት
ለሱ ካላት ክብርና ከፍተኛ ውዴታ የተነሳ ከዛች ቀን ጀምሮ ቀና ብላ በሙሉ አይኗ ደፍራ እንዳላየችው ላለፉት 10 ዓመታት ብቻዋን ያለቅስ እንደነበርና እንባውን ይጠርግለት የነበረ ሰው እንዳልነበርና ዛሬ ባለቤቱ ስታለቅስ አይዞሽ በማለት እንባዋን እንደሚያብስላት ይነግራታል። ይሄው ነው ታሪኩ። አያችሁ አይደለ ሶብር ምን ያክል ነገር እንደሚያስፈልገን። የሶብር ውጤቱ መጨረሻው ጣፋጭና አስደሳች ነው ሁሌም ቢሆን ማለት ነው። ወደ መልካም ነገር ያመላከተ ሰው የሰራውን ያክል አጅር ያገኛል ብለዋል ረሱል አለይሂ ሰላቱ ወሰለም። ይሄን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ አድርጉላለሁ። ሶስተኛ ልብህን አጽዳ። በሰዎች ላይ ቅሬታና ቂም ይዘህ አትተኛ። ጌታዬ ሆይ ለኔ ብለህ የበደሉኝን ሁሉ ይቅር በል፣ አንተም ይቅር በለኝ በል። ከዚያም አላህ ነገን ካንተ የተሻለ እንደሚያደርገው ሙሉ እምነት ይዘህ አይንህን ጨፍን። የነገው ጭንቀት የዛሬውን እንቅልፍህን እንዲሰርቀው አትፍቀድ። ነገን የሚያውቀውና የሚያስተካክለው አላህ ሱብሓነሁ ወተዓላ ብቻ ነው። በእጄ ፈጥሬህ በእዝነቴ የተንከባከብኩ አሳደግኩ። ወአንተ ቱኻሊፉኒ ወተዕሲኒ፣ አንተ ግን እኔን ተቃርነህ በእኔ ላይ ታምጻለህ። ፈኢን ዑድተ ኢለየ ቀቢልቱክ፣ ወደ እኔ ከተመለስክ እቀበልሃለሁ። ፈሚን አይነ ተጅዱ ለከ ረበን ሚስሊ ወአነ አልገፉሩ ረሒም፣ እኔ አዛኝ መሃሪ የሆንኩ ጌታ ከኔ እንደኔ አይነት ጌታ የት ታገኛለህ? ይላል አላህ። የዛሬው ታሪካችን እንዲህ ይጀምራል። ሁለት ጓደኛሞች ነበሩ። ታዲያ ሁለቱም በዱንያም በኢማንም ጥሩ የሚባል ህይወት ላይ ናቸው። ነገር ግን የአላህ ውሳኔ ሆነና የአንደኛው እናት ወደ አኼራ ሄዳለች፣ የአንደኛው ደግሞ በህይወት አለች። ቢሆንም ዱንያዊ የሆነ የሚያስፈልጋትን ሁሉ ያደርግላታል። ነገር ግን ጊዜ አይሰጣትም። ሁለት ጓደኛሞች ወዳጅነታቸው የጠበቀ ነው። አብዛኛውን ጊዜ አብረው ነው የሚያሳልፉት። አብረው እንዳሉም ስልክ ይደወልለታል። የደወለችው እናቱ ነበረች። እሱም በማጉረምረም ስልኩን አይቶ ያስቀምጠዋል። ታዲያ ጓደኛውም ለምን አታነሳም ስልክህን እየጠራኩ ነው ይለዋል። እሱም ተው እባክህ ማዘር ናት ይለዋል። ጓደኛውም የሆነ ነገር ፈልጋ ቢሆንስ አንስተህ ለምን አታዋራትም አንዴ ይለዋል። እሱም ምን ትፈልጋለች? ምን የመሰለ ቤት ውስጥ እኮ አቀማጥዬ ነው የማኖራት። በዛ ላይ ደግሞ ሰራተኛም ቀጥሬላታለሁ። የምትፈልገውን ሁሉ እያደረግኩላት አይደል ይለዋል። ታዲያ በዚህን ጊዜ ጓደኛውም አይምሰልህ ጓደኛዬ፣ ምን አለ እኔ እናቴ ኖራልኝ 24 ሰዓት በየሰከንዱ እየደወለች በጨቀጨቀችኝ ኑሮ በተንከባከብኳት። አይምሰልህ ያንተ ጥሩና እሷን ትልቅ ቤት ውስጥ ማኖር ዱንያዊ ሊሆን ይችላል። ነገር ግን ሐቋን መጠበቅ አለብህ። ጀነት በእግሯ ስር ነው ተብሎ የተመሰከረላት እናት እኮ ናት ይለዋል። ኧረ እባክህ ወንድሜ የሚያስፈልጋትን ሁሉ እያደረግኩላት እኮ ነው፣ ከዚህ በላይ ምን ላድርግ ይለዋል። አይ ወዳጄ እናቴ አይደለም ጤነኛ ሆናልኝ ህመም እያሰቃያት ሳልሰስት እያስታመምኳት በኖረችልኝ። እናት እኮ የማትደገም ስጦታ ናት። በህይወቴ የሚቆጨኝ ነገር ምን እንደሆነ ታውቃለህ? እናቴ ጋር በደንብ ጊዜ አለማሳለፌ። ነገ ዛሬ ያልኩኝ ሳላስበው ድንገት ከእጅ አመለጠችኝ። እናም ወንድሜ አደራ የኔ ጣፈንታ እንዳይደርስብህ፣ አሁንም አረፈደም ይለዋል። እሱም ባለማወቅ ብዙ ነገር አሳዝኛታለሁ፣ በድያታለሁ። እናም እሷን ማስደሰትና መካስ እፈልጋለሁ። ግን እንዴት ብዬ ነው የእናቴን አይን ደፍሬ የማየው? እንዴትስ ብዬ ነው ደፍሬ ይቅርታ የምጠይቃት ይለዋል። ጓደኛውም አብሽር፣ ዋናው ከስህተት መመለስህ ነው። እንዳውም አሁን ታላቁና ተናፋቂው የረመዳን ወር እየመጣ አይደል? ይህንን እድል ሳያመልጥህ እናትህን ዑምራ ማስደረግ አለብህ። በዛውም ለእናትህ ለአኼራዋ ስንቅ፣ ለአንተ ደግሞ አፉታዋን ይቅርታዋን ታገኝበታለህ ይለዋል። አላሁ ተዓላ የቤተሰቦቻችንን ሐቅ የምንጠብቅ ባሪያ ያድርገን። እንዲሁም መልካም ጓደኞችን ወደ መልካም የሚያመላክቱንን ጓደኞች አላሁ ተዓላ ይጠብቅልን። አላሁማ አሚን። ውድ ወንድሜ ህይወት አጭር ናት። ደስታ የሚገኘው ወደ አላህ በመጠጋት ውስጥ ነው። ዱንያ ምንም ብታጓጓህም መጨረሻ ወደ ጌታህ መመለስ እንደሆነ አትዘንጋ። ሞኝ ሰው ማለት አሉ ለሰዎች የጊዜያዊ ጥቅም ሲል የሱን ዘላለማዊ ማንነት የሚያጠፋ ሰው ነው ይላሉ። ለሱ ጥቅም እኮ አይደለም። ለሱ ጥቅም ቢሆን መልካም ነበር። ለሱ እድገት፣ ለሱ ብልጽግና ቢሆን ጥሩ ነበር። ለሰዎች መልካም ወይም ለነሱ ለሚጠቀሙበት ነገር ሲል የሱ ግን የእድሜ ልክ ማንነቱን እየከሰረ የሚሄድ ሰው ነው ሞኝ ሰው ማለት። ዛሬ ይሁን ያለው ይሄ ነው። አብረው እንዲተኙ ይጠይቃታል ባለቤቱ፣ እምቢ አለችው። ወንድ ልጅ ደግሞ አስቸጋሪ ነው አይደል? እዚህ ላይ እንደ እናቴ ጀርባ ሁኝብኝ አልፈልግሽም ማለት። እንደ እናቴ ጀርባ እናቱ ለሱ ሐራም ናት፣ ሐራሜ ነሽ አላት። ተቆጣ። ወደ ረሱል መጣች፣ ወደ ታላቁ አስተማሪ፣ ወደ ታላቁ ሽማግሌ መጣች። የአላህ መልእክተኛ ወይስ እኮ ፊቱን አዞረብኝ፣ እንደ እናቴ ጀርባ ሁኝብኝ አለኝ አለቻቸው። ከዛም አቤቱታዋን አሁንም ቀጠለች። የአላህ መልእክተኛ እኔ እኮ እሱ ዘንድ ልጆች አሉ፣ እሱ ጋር ባደርጋቸው ዳዑ ይጠፋሉ፣ አይንከባከባቸውም።
ወኢን ضመምቱሁም ኢለይ ወደ እኔ ባስጠጋቸው ጃዑ ይራባሉ፣ እኔ ማበላቸው የለኝም። ምን ትላለህ የአላህ መልእክተኛ? ረሱል ምን አሉ? እኔ የሚመስለኝ ተፈተሻለሁ አሏት። የአላህ መልእክተኛ አፍና ሸባቢ ወጣትነቴን ተጠቅሞ ወነፈርቱ ለሁ ማ ፊ በጥኒ ሆዴ ያሉ ልጆችን ዘርግፌ ሰጥቸው እድሜ ሲገፋ ይተወኛል እንዴ? አላህ ሆይ ወደ አንተ አቤቱታዬን አቀርባለሁ። አሽኩ ኢለይክ አቤቱታዋን ለአላህ እያቀረበች ረሱልን ማወያየት ጀመረች። ውይይታቸው የሚከታተለው ታላቁ አላህ መልስ ከሰባቱ ሰማይ በላይ ላከ። ቀድ ሰሚዐ አላህ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ። አላህ በእርግጥ ቀድ ማለት በአረበኛ ሊተሕቂቅ ይመጣል። በእርግጥ ማለት ኢንዲድ አላህ has heard፣ በእርግጥ አላህ ሰምቷል። ደግሞ የሰማው ማንን ነው? አንተ ስታወራት ሰምቻለሁ ነው ያላቸው ለረሱል። ቀድ ሰሚዐ አላህ ቀውለ ለቲ የእሷን ድምፅ ንግግሯን ሰምቻለሁ አለ። አላህ አወረደና ቁርአን አቤቱታሽን ተቀብያለሁ፣ በዛ ሰው ላይ እርምጃ እንዲወሰድ አንቀጾችን አወረደ። እናታችን አይሻ ረዲየላሁ ዐንሃ ቡኻሪ ላይ ይህን ክስተት ስትጠቅስ ምን ትላለች? ተባረከ ለዚ ወሲዐ ሰምዑሁ ልአስዋት፣ ድምፆችን ሁላ አዳማጭ የሆነው አላህ እንዴት ረድኤቱ የሰፋ ነው አለች። እኔ ኸውለት መጣ ረሱልን ስታነጋግራቸው በእኔና በእሷ መሃል ቀጭን ግርዶሽ ላይ ነበር። ለረሱል አቤቱታ ስታቀርብ አንዳንዱን ቃል እየሰማው አልፎ አልፎ አንዳንድ ቃል ያመልጠኝ ነበር። አላህ ግን ከሰባቱ ሰማይ በላይ ያለው አላህ ቃሏን ሰምቶ ቁርአን አወረደ ትላለች። ዑመር ለወሂብ የሚያወራውን እኔ መስማት እኮ አለብኝ አይደል? እኔ መስማት አልችል ብዬ አላህ ያዳመጠው አላህ ቁርአን አውጆ አወረደ ትላለች እናታችን አይሻ ረዲየላሁ ተዓላ ዐንሃ። ኢዘን ወንድሞቼ ጌታችን ረዳታችን ማን ነው? አላሁ ረቡል ዓለሚን። ልናቀው ይገባል። ሐቂቃ ጠዋት ስትነሳ በተስፋና በንያ ወይም በሐሳብ ተነሳ። ማታ ስትተኛ በሰላምና በይቅርታ ተኛ። አንተ ንግስናህ የማይወገድ ጌታ፣ ንግስናው የተወገደ ባሪያህን ማረው። ሐታ ሐጃጅ ብኑ ዩሱፍ ያን ሁሉ ነገር ሰርቶ ሊሞት ሲል ምን ብሏል ይባላል? ጌታዬ ሰዎች ሁሉ ሐጃጅን እኮ አላህ አይምረውም ይላል፣ አንተ ግን ረሒም ነህ ያለ ነቢ ሙሳ አንዴ ሆዳቸውን በጣም ይቆርጣቸዋል። ሆዳቸውን ቆረጣቸው፣ ወደ አላህ ሄዱ። የሁሉ ነገር መፍትሄ እሱ እጅ በሆነው ያ ረቢ ሆዴን ቆረጠኝ ምን ላድርግ አላቸው። አላህ ስብሓነሁ ወተዓላ ያ ሙሳ ሂድና እዚህ ቦታ ላይ የሆነች ቅጠል አለች ቁርጥ ብለህ ይሻላል። ነቢ ሙሳ ሄዱና ሰበቡን አደረሱ፣ ቆረጡና ሲበሉት ያንን ቅጠል እንዳለው አላህ ስብሓነሁ ወተዓላ ተሻላቸው። ሌላ ጊዜ ከብዙ ዘመን በኋላ ይሄ በሽታ ዞሮ ተነሳባቸው። ሮጡና ያችን ቅጠል ለው ቆርጠው ያችን ቅጠል ለምታድነኝ ብለው ቆርጠው ሲበሉት ያ በሽታ ጨመረባቸው። ወደ አላህ ስብሓነሁ ወተዓላ እጃቸው ወርስ ያ ረቢ ካሁን በፊት ሆዴን ቆርጦኝ አሞኝ እምድንበት ስለ ያችን ቅጠል ብላ ብለኝ በልቼ ተሽሎኝ ነበር። አሁን ያው በሽታ ሞኝ ያችን ቅጠል ዙሬ ስበላት በሽታው ባሰብኝ ጌታዬ እንዴት ነው አሉ። አላህ ስብሓነሁ ወተዓላ ምን አለ? ያ ሙሳ ፊት ሲያመህ ወደ ማን ሄድከው? ወደ እኔ ነው የመጣው። አሁን ሲያመህ ወዴት ነው ሄድከው? ወደ ቅጠሏ እኮ ነው ሄድከው። ልብህን ሙሉ ለሙሉ ወደ እሷ አድርገህ ቅጠሏን እኔ እንድታድን ባዝ እንጂ እኮ የማዳን አቅም የላትም። አላሁ አክበር። ስለዚህ ሰበቦች የማዳን አቅም የላቸው። ማጋን የምንወክል አላህ ጋር ግን ሰበብ አድርሶ አላህ ሱብሓነሁ ወተዓላ ብሎናል። አላህ በዱንያም በአኺራም ስኬታማ ከሚሆኑት ባሮቹ ያድርገን። አሚን። የፈለገው ብትስገበገብ ሪዝቅህን አታመጣው። ወላ ይሩዱ ከራሄቱ ካሪ የፈለገውን ያክል ምቀኛ ቢመቀኝህ ሪዝቅህን አያስቀረው። ፍትም አይለው። ተረጋጋ፣ አትቸኩል። አላህ ሲፈጥር ላንተ እኮ ወስኖልሃል። ተረጋጋ። እድልህን ባጭሩ አታስቀረው። ጠብቅ፣ እድልህን ይወጣል። ምን ሶብር ይጠይቃል፣ ትግስት ይጠይቃል። እንዲህ እንደሆን ካትቀርም ማማ ጧለ ለይሉ ላቡደን ይረፈጅ። የፈለገውን ያክል ቢጨልም ለሊቱ ቢረዝም መንጋቱ አይቀርም ይላል።
ወታደሮች አንዲትን ትንሽ መንደር ወረሩና አንድ ሴት ብቻ ስትቀር ሁሉንም ሴቶች አስገድደው ደፈሩ። ታዲያች አንዷ ሴት ግን ራሷን ላለማስደፈር ብላ ባደረገችው ከፍተኛ የመከላከል ተጋድሎ ሊደፍራት ከመጣው ወታደር ጋር አንገት ለአንገት ተናነቀች። ከዛም ገደለችው። አንገቱንም ቆርጣ ሳሎኗ ውስጥ አኖረችው። ተዋርዶ ከመኖር በክብር መሞት። ሆኖም ከወረራ በኋላ ወታደሮቹ ከተማውን ለቀው ወጡ። ልክ እነሱ እንደወጡ የተደፈሩ ሴቶች በቁጭት እየተናደዱና እያለቀሱ አቧራቸውን ከቀሚሳቸው እያራገፉ ዋይ ዋይ ያሉ ወጡ። ያቺ ሴት ብቻ ስትቀር እሷ ግን ኮራጀነን ብላ አንገቱን የቆረጠችውን ወታደር ጆሮዋን ጥልጥላ ወጣች። ከሴቶቹ ፊት ለፊትም ወረወረችው። ሌሎቹን ሴቶች ናቀቻቸው። ሊደፍረኝ የመጣን መናጤ ወንድ ሳልገለው አሊያም ሳይገለኝ እንዲሁ በቀላሉ የምንላቀቅ ይመስላችኋል አለቻቸው እልህ እየተናነቃት። ታዲያ ሴቶቹ በሚያዩት ነገር ተገረሙ። በትዕይንቱም ተደንቀው ማመናቃታቸው የዚህ አይነት መፍትሄ ስለመኖሩ አስበው የሚያውቁ አይመስሉም። ግራ ተጋቡ። ደግሞም ተያዩ። ሌሎቹ ደግሞ ገለል ብለው አንሾካሸኩ፣ ተነጋገሩ። ከዛም ትኮራብናለች ብለው ፈሩ። ጉራዋ ያስቀምጠንም ብለው ሰጉ። ባሎቻችን እንደሷ ራሳቸውን ለምን አልተከላከላችሁም ይሉናም ብለው ተሸበሩ። ሆኖም ይህ ከመሆኑ በፊት ሊገሏት ተመካከሩ፣ አሴሩ። ገደሏትም። አሁን ገደሏት። በድርጊታቸው ክብርን ቀበሩ፣ ውርደትን አነገሱ፣ ጨዋነትን አደበዘዙ፣ ነውርን ሕያው አደረጉ። አላፊክራ በየዘመኑ የዚህ አይነት ሰዎች አሉ። ክብር እንዲሸራረፍ፣ ነውር እንዲስፋፋ ምክንያት የሆኑ ሙሰኞች፣ ጥቅመኞች፣ ወንጀለኞች፣ ባለጌዎች እንዲሁ ናቸው። ራሳቸውን ጥቅም እንጂ የማህበረሰቡን ንጽህና የማያሳስባቸው፣ የነሱን ቅሌት እንዳይጋለጥ ብለው ህዝቡን የሚያዋርዱ፣ የነሱን ነውር ይፋ እንዳይሆን ብለው ማህበረሰቡን የሚያበላሹ፣ ለራሳቸው ከፍታ ብለው ሌሎችን ዝቅ ያደርጋሉ። በማህበረሰቡ ውስጥ የሚኖሩ ንጹሃን በቻሉት መንገድ ሁሉ ይዋጋሉ፣ ይገዳደላሉ። ስማቸውንና ክብራቸውን ግን ያጠፋሉ። አላሁ ተዓላ ሐቅን ከማጥፋት ይጠብቀን። በነገራችን ላይ ላስተዋለው ይህ ትልቅ መልእክት አለው። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ላይ የተለያዩ ቻሌንጆችን እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። እንዲሁም ሁለተኛ ቻናልም ከፍተናል። እዛ ላይም ቪዲዮ እየለቀቅን ነው። የሁለቱንም ሊንክ ኮመንት ላይ ያስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ሁሉም ነገር ለኸይር ነው። የለመንከውን ነገር ከሰጠክ ምስጋናን ሊያስተምርክ ነው። የለመንከው ነገር ከዘገየ ሶብርን ሊያስተምርክ ነው። ለምነክ ምንም ካልመለሰልክ ከዛ የተሻለ ያዘጋጀልክ ነገር አለ ማለት ነው። በየትኛውም ሁኔታ ውስጥ አላህ ላንተ ጥሩ እንደሚያስብ እወቅ። አልሐምዱሊላህ በማለት አመስግን። እኔ አላህን ያመሰገንኩት አህያው ላይ እኔ ባሪያ መኖሬ ነው፣ አብሬ ጠፋ ነበር አላቸው። ጁሃ የሚባል በአረቦች ታሪክ ውስጥ በጣም በስስቱና በአስገራሚነቱ ይታወቃልና ሰውየው አህያው አንድ ጊዜ ጠፍቶት ሁልጊዜ እንቅስቃሴው ከአህያ ጋር ነው። ከብዙ ልፋት በኋላ አህያውን አገኘና አህያውን ሲያገኝ መሬት ሰግዶ ፈጣሪውን አመስግኖ በጣም እየደጋገመ ሲያመሰግን ሰውየው ገረማቸው። ምንድነው ጁሃ አሉት። ይህን ሁሉ ምስጋናና ይህን ሁሉ ስግደት የምታረገው ለዚህ ጠፍቶ ለተገኘው አህያ ነው ብለው ሲሉት አይደለም፣ እኔ አላህን ያመሰገንኩት አህያው ላይ እኔ ባሪያ መኖሬ ነው፣ አብሬ ጠፋ ነበር አላቸው። እሱ ጋር ጠፍቼስ በነበር ብዬ ለራሴ ነው ያመሰገንኩት። እዚህ ቻናልም አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ።